ትናንት ከነዚህ ኃይሎች ጋር ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። የታሪክ ጠባሳ አምጥቻለሁ ብለዋል። አምኗል። እዚህ ላይ ላደረግከው አገር ላይ ጥፋት ክደት ስለፈጸምክ ስልጣን በመልቀቅ አገርን መካስ ትችላለህ። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ ለምን ታሰቃየናለህ? ለምን አትተውንም? ኃይለ ማርያም ምን አረግን? እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን ዛሬ ስራ ወጥቼ እንዳለ እቃዬ ነው ወሰድብኝ። ደንቦቹ ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣን። የኤርትራ ሰራዊት አቀባበል ተደረገለት። እናንተ የምታስቡት በእኛ ለምን አታስቡ? ወርዳችሁ ችግራችን ለምንድን ነው የማታዩ? አሳምነው ጽጌ ጠቅላይ ሚኒስትር ለመሆን አብይን ገሎ ስልጣን ለመያዝ ያቀደው ነገር የለም። እንደው እኛ ያረጋገጥነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እናጣውን ከምንም ነገር የለም እኮ ንግድ ፍቃድ። አሁን በፊት እናቴን እረዳት ነበር። አሁን ይሄ ቦታ ካገኘው በኋላ ለእናቴ እንደዚህ ብዬ የምሰጣት ብር የለም። ቤተሰብ እናስተዳደር። እናንተም ቤተሰብ አላችሁ። እናንተ የምታስቡት ለኛ ለምን አታስቡ? ወርዳችሁ ችግራችን ለምንድን ነው የማታዩት? ቦታውን እጣውን አውጥታ አስረክባለች። እንደዚህ ምንድን እንደዚህ እየሆነ ነው ገና። በዚህ በኩል ይሄን ለማሸነፍ ስንሄድ በዚህ በኩል ቫት ነው። ኧረ እባካችሁ አስቡ። በኋላ ጓደኞች ማለት እንዳለ ስደት ወጥቷል። አንድ ጓደኛዬ በረሃ ላይ ሞቷል። የኔ ጣፋንታ እንደዛ ነው። እባካችሁ ወርዳችሁ ችግራችን እና መተን ብንጮ ምንም የለም። በቦታ ማስፈራራት ብናጣው ከምንም ነገር የለም እኮ ንግድ ፍቃድ። አሁን እናቴ እያለቀሰች አይደል? እናት በቃ አዘጋት ትለኛለች። ለማዘጋትም ችግር ነው። ማዘጋት ምቹንም ከሆነ ማለት አዘግቻችሁ እረፍት ስጡ። እኔ በፊት ሳይሰጠኝ ቦታ ያለው ሰላም ነው የሚሻል። አሁን ካጣው ሰላም ማለት እኔ እንደዚህ ወጣት ሆኜ እንደዚህ መሰቃየት የለም። ብዙ ተስፋ ያለው ሰው ነበር፣ ብዙ አስብ ነበር። አሁን ግን ጨልሞ እባካችሁ እለምናችኋለሁ፣ በቤተሰባችሁ ይዣችኋለሁ። እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ እቃዬ ነው ወሰድብኝ። ደንቦቹ ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣን። እዚህ ከየትም ብለን አምጥተን ያመጣነውን እቃ እንዳለ ደንቦቹ ወሰድብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ዓለማችን ላይ እንግዲህ እስካሁን ምናልባት እኔ ካልተሳሳትኩ የመንገድ ላይ ንግድ የሌለበት አንድም ከተማ ያለ አይመስለኝም። ሁሉም ከተማ ላይ የመንገድ ላይ ንግድ አለ። ሁሉም ሰው እንግዲህ ንግድ ፍቃድ አውጥቶ ግብር እየገበረ መስራት አይችልም። በጣም ታች ያሉ አቅም የሌላቸው ብዙ ሰዎች አሉ፣ ኑሯቸውን እንደዚህ በመንገድ ላይ ንግድ እየደጎሙ የሚኖሩ። ቅድም ወዳየነው ቪዲዮ ስንመለስ ግን ለእንደዚህ አይነት ሰዎች አይ ቲንክ ስፔሻል የሆነ ፕሮቴክሽን ያስፈልጋቸዋል የሚል እምነት አለኝ። ምክንያቱም በተወለዱበትና ባደጉበት ምድር ሰርተው እንዳይበሉ ጦርነት የሚባል አስከፊ ነገር አፈናቅሎ ይህም ሀገራችን ነው ብለው ወደ መሀል ሀገር መጥተው ቤት ተከራይተው እየኖሩ ከሆነ ቤት ኪራይ መቼም ሰርቀው አይከፍሉ፣ ዘርፈው አይከፍሉ። ባገኙት አጋጣሚ ተፍ ብለው የቤት ኪራይ ለመክፈል የዕለት ጉርሳቸውን ለመድፈን ተፍ የሚሉትን እንደዚህ አይነት ልጆችን ሰው ሰርቶ እንዳይበላ ካላደረጋችሁ ስራ የሰራችሁ አይመስላችሁም? አንድም ቀን እኔ ስለ አዲስ አበባ ከተማ የደንብ ማስከበር ኦፊሰሮች ወይም ደግሞ ስለ ደንብ ማስከበር ጽሕፈት ቤቱ ራሱ አንድ ደህና ነገር ሲወራ ሰምቼ አላውቅም። ደግሞ ደህና ነገር እኮ አይነጥቁም። በጣም ታችኛው የኑሮ ደረጃ ላይ ያሉ ሰዎች የዕለት ጉርሳቸውን ለመድፈን ተርተር ሲሉና ተፍ ሲሉ የነሱን የዕለት ጉርስ በመንጠቅ ምን ሽልማት ልታገኙ ነው? መንግስት ሰማይ ልትወርሱ ነው? ምን እንደዚህ አይነት ሰዎችን ሰፖርት ካላደረግ ከተማስ ቢሆን ከተማ ያለ መንገድ ላይ ንግድ ማለት ነው ከተማ አይመስልም፣ አይደምቅም። ከተማ የሚመስለው ሞቅ ሲል ነው። ከተማ የሚመስለው የመንገድ ላይ እንቅስቃሴዎች፣ የመንገድ ላይ ንግዶች ሲኖሩ። ለምሳሌ ሰው ድሬዳዋ ከተማን ለምን ይወዳታል? ድሬዳዋን ከሚያስወድዳት ነገሮች አንዱ መንገድ ላይ ያለው እንቅስቃሴ ነው። የመንገድ ላይ ንግዶች አንድ ለከተማ ውበት ናቸው። ስርዓት እንዲኖራቸውና በስርዓት እንዲሰሩ ማድረግ አንድ ነገር ነው። ግን የሚነግዱትን ዋናቸውን ዘርፋችሁ መንቀሳቀሻቸውን ወስዳችሁባቸው ጦርነት አፈናቅሏቸው ይሄም ሀገራችን ነው ብሎ አዲስ አበባ መጥተው የዕለት ጉርሳቸውንና ኑሯቸውን ለመሸፈን ተፍ የሚሉትን ሰዎች በዚህ ደረጃ ማስቀየም ለምን አስፈለጋችሁ? አሁን እኮ ንግድ ፍቃድ አውጥቶ በህጋዊ መስመር መስራትም ችግር ሆኗል። ንግድ ፍቃድ ሳያወጡ እንደዚህ መንገድ ላይ መስራትም ችግር ሆኗል። እንዴት ይስራ ሰው?
ትንንሽ ቢዝነስ የሚከፍት ንግድ ፍቃድ ህጋዊ ሆኜ ትንንሽ ቢዝነስ ልክፈት ብሎ እንኳን ትንንሽ ቢዝነሶችን የሚከፍት ሰው በዚህ ሰዓት ገቢዎች መጥተው ማጅራቱን ይሉታል፣ ሱቁን ዘግቶ ይወጣል። እንደዚህ ደግሞ ተሯርጬ መንገድ ላይም ተፍ ብዬ ለስራ የሚለውን ደንቦች የሚባሉ ጭራቆች አሉ። እኔ ስለነሱ አንድም ጥሩ ነገር ሲወራ ሰምቼ አላውቅም። ሁሉም ጭራቅ አድርጎ ነው የሚስላቸው። ምክንያቱም ድሃውን ስለሚያሳዝኑ፣ ድሃውን ማሳዘን ለነሱ ስራቸው ስለሆነ፣ ስለዚህ ቢያንስ ለእንደዚህ አይነት ሰዎች ስፔሻል ፕሮቴክሽን ያስፈልጋቸዋል። ይህም ሀገራችን ነው ብለው ነው የመጡት። ጦርነትን ሸሽተው ነው የመጡት። የዕለት ጉርሳቸውን መሸፈን አለባቸው። የቤት ኪራይ መክፈል አለባቸው። ምን ይሁኑ? እሺ ጎዳና ይውጡ ይለምኑ። ከመለመን ብሎ የሚሰራን ሰው ንብረቱን ነጥቀህ ለማኝ ካደረከው ሀገር እንዴት ነው የምታድገው? ቤቱ ጋር ነው ሀገር የምታድገው። ስለዚህ ከደንብ አስከባሪዎችም ውስጥ አንዳንድ ለመንግስት የሰራችሁ የሚመስላችሁ ሰዎች ወደ ሰብአዊነታችሁ ተመለሱ። ሰው አይደላችሁ እንዴ እናንተስ? ከዚሁ ማህበረሰብ አይደል እንዴ ወጣችሁ ይሄን ማህበረሰብ የምታገለግሉት? ከየት ፕላኔት ነው የመጣችሁት እናንተ? ይሄ ብቻ አይደለም። ይሄን ዛሬ አየነው እንጂ ከዚህ በፊት ብዙ ቪዲዮዎች አይተናል። ሪያክት አላደረግንበትም እንጂ ብዙ ሰው ስታስቀይሙ አይተናል። አትሊስት ህሊና ይኑራችሁ። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣል የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። ለምን አብይ አህመድ እንደው ለየትኛው ህዝብ ነው ይህን ኮሪደር የምታለማው? ይህ ከሌላ ፕላኔት አንጥቶ ሊያኖርበት ነው ሰው መሰለኝ። ማርያምን ሆይ ለምን ታሰቃየናለህ? ለምን አትተውንም? ኃይለ ማርያም ምን አረግን? ለአውሬ አሳልፈ ሰጠህን። እንዲህ ይሄ እስኪ ይሄንን ልብላው እስኪ አብይ አህመድ ይሄ ምግብ ይሆነኛል። ማንጎ ለምን አትተክልም? እስኪ እንደው በፈጠረ አታሰቃየን በህይወታችን። እስኪ ይሄ ኑሮ ይሆነኛል። አልተንፍስ ኦክሲጅን ነው ብለህ መልስ ልትሰጠኝ እንዳትሞክር። አልተንፍስ ጭጭ ልበል አያገባህም። እስኪ ለምን ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን። መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ምን ያደርጋል አንተ እንደዚህ ያለማኸው? እዚህ ጋር ህዝቡን ዝቅ ብለህ ካልተረዳኸው፣ በህዝብ ገንዘብ እኮ ነው ይሄ እየተሰራ ያለው። እንደዚህ ዘንጠህ የምትሄደው እኮ በህዝብ ገንዘብ ነው። በቀን 1000 ብር ሰርቶ የሚያድር ህዝብ 100,000 ብር ግብር እየጣልክበት እንዴት ነው የሚኖረው ህዝቡ? እባክህን ተስፋችንን ያጨለምከው። በእውነት ተስፋ የለኝም። እኔ አሁን ከሀገር የመውጣት ተስፋም ነበረኝ፣ ሰርቼ የመለወጥ ተስፋም ነበረኝ፣ ሀብታም የመሆን ተስፋም ነበረኝ። ምንም ነኝ አሁን ላይ ከንቱ። በቃ ዝም ብሎ ነዋሪ አለቡላ በለኝ በቃ። እግዚአብሔር በህይወታችን ተጫወት ከቃቃ መኖር አልቻለም ደሃ። ህዝቡ ማብራት የማየት ሱስ የለበትም። ከድሮም ማብራት እያየን ያደግ ነው። ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ የመኮረኒ ችግር ነው ያለበት። ህዝቡ የፓስታ ችግር ነው ያለበት። እያንኳኳህ በየሰው ቤት ምን ጎደላችሁ በላቸው፣ ይነግሩሃል። እስኪ በቃክ እባክህ አብይ አህመድ እንደ ልጆችህ ያን ህዝብ እቤትህን ፏ አድርገህ አዘንጠህ እያኖርክ አትቸገር። አንተ ምን አለብህ? ወጥተህ አታይ። ከሀገር እንውጣ ስንል በዚህ ጦርነት እንዴት እንውጣ? በኪነ ጥበቡ እኮ ነው ያኖረን መድኃኔዓለም እንጂ ስንት ተስፋ የቆረጠ ህዝብ አለ፣ ከኔም ጨምሮ ስንት። እባክህን በቃ ተወን። ካልቻልክ ከአቅምህ በላይ ከሆነ ለሚችለው አሳልፈ ስጥ። ያስተዳድረን። እውር ለምን አይመራንም? መድኃኔዓለም መለስ ምን አረከን? ኃይለ ማርያም የሥራህን ይስጥ። ኃይለ ማርያም ይሄ ሁሉ ያንተ ጦስ ነው። ማን አሳልፈ ስጥ አለክ? ለምን ሰጠኸው? አረርን እኮ ተቃጠልን እኮ መድኃኔዓለም። እሱ መልኩን አሳምሮ ተኩሎ ይወጣል። እዚህኛ ገርጥተን እዚህ በዋቃችንን ከፍተን እንኖራለን። ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። እንግዲህ የታሪክ ጠባሳ አምጥቻለሁ ብለዋል፣ አምኗል። እዚህ ላይ ቴንኪዩ አብይ አህመድ፣ ትናንትና የፈጸምከውን ነገር ስላመንከው ቴንኪዩ እናመሰግናለን። ነገር ግን እዚህ ላይ አይቆምም። ላደረግከው አገር ላይ ጥፋት ክደት ስለፈጸምክ እዚህ ተናግረ የምትጨርስ ጉዳይ አይደለም። ስልጣን በመልቀቅ አገርን መካስ ትችላለህ አብይ አህመድ።
ትናንትና ያደረግከው የታሪክ ጠባሳ ብቻ ሳይሆን አሁን ታሪክ አልሆነም። አሁን ያለ ጉዳይ ነው፣ ችግር ነው። ስለዚህ ስልጣኑን ልቀቅ። ይሄንን ስላመንክ ወንጀል ነው ኢትዮጵያ ላይ የሰራ። ኢትዮጵያ ላይ የውጭ ሀገር ኃይል የኤርትራ ኃይልን ጋብዘ ኢትዮጵያን አስወረረ፣ ጄኖሳይድ አካሄደ፣ የጦር ወንጀሎችን ፈጽመ የታሪክ ጠባሳ ብቻ አይሆንም። ወንጀለኛ ነህ፣ ወንጀልን አምናል። ስለዚህ ትንሿ ነገር ስልጣኑን በመልቀቅ ኢትዮጵያ ነፃ እንድትወጣ ማድረግ ነው ካንተ የምንጠብቀው። እቺን ነው በቃ ማድረግ የምትችለው አንተ። ያ ካልሆነም ወደፊት ለህግ ትቀርባለህ። አመንክም አላመንክም ወደፊት ለህግ ትቀርባለህ። የኤርትራ ሰራዊት አቀባበል ተደረገለት። በትናንትናው ዕለት ሐምሌ 26 2018 ዓ.ም በትግራይ ክልል በጉሎ ምከዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊትም በይፋ ሲጨፍሩም ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመላክቱትም በአሁኑ ወቅት በስፍራው የድሮን የስለላ እንቅስቃሴዎችን መካሄዱ ታውቋል። ኤቪደንስ የለም ምንም። እኔ እስከዛሬ ድረስ ባጣራሁት አሳምነው ጽጌ ጠቅላይ ሚኒስትር ለመሆን አብይን ገሎ ስልጣን ለመያዝ ያቀደው ነገር የለም። እንደው እኛ ያረጋገጥነው ደመቀ መኮንንና አብይ አህመድ ሴራውን የመሩት እነሱ ናቸው። አሳምነው ጽጌ ተሳስቷል። እንዴት ነው የተሳሳተው? ወንድሙን እዛች ጋር ዶክተር አምባቸው መኮንን ምን መሰለ? አዎ ዶክተር አምባቸው በጣም የኢትዮጵያ ጠቅላይ ሚኒስትር መሆን የሚችል ብቃት ያለው ኢኮኖሚስት ነው። ምንም ይሄንን ደረቴን ነፍቼ ነው መናገር የሚችለው። ምርቱን በአግባቡ የተማረ ዲሲፕሊን ያለው ምንም የህዝብ ጥላቻ የሌለው በአንድ ጊዜ የተወሰነች ሰዓት ነው ያገኘው። አምቦ አብረን በሄድንበት ጊዜ በጣም ምስኪን የሆነ የአማራ ፕሬዝዳንት ለኦሮሞ ህዝብ ያለው አመለካከት፣ ለሁሉም ለትግራይ ያለው አመለካከት በጣም የበሰለ ሰው ነው። ለሁሉም ኢትዮጵያውያን ያለው አመለካከት በጣም የሚገርም ነው። በቀጣይ ጠቅላይ ሚኒስትር መሆን ይችላል። አዎ ይችላል። እቺን ደግሞ ተናግሮታል። ዶክተር አምባቸውን ያስበላው የሆነ ጊዜ አብይ አህመድ መድኃኒት ሰብስቦ ይዞ መጥቶ አሞኛል ብሎ ስራ አስፈጻሚ ላይ እነኚህ መድኃኒቶችን ዘርግፎ በፌስታል ይዞ ልሞት ነው እኔ መታችሁ አግዙኝ ብሎ ሲያወራ ምስኪኑ ዶክተር አምባቸው መኮንን እንዴት ነው አንተ የምትሞትብን? እኔ ወንድም ያለው ችግር ካጋጠመ እናሳክማለን፣ እኔ መምራት እችላለሁ ጠቅላይ ሚኒስትር ሆኜ ብሎ ተናገረ። ተበላ። እንዴት አባቱ ነው እንደዚህ የሚለው? እሱ ምስኪን። በነገራችን ላይ ዶክተር አምባቸው መኮንን የኢትዮጵያ ፖለቲከኛ አይደለም። እንደው ይሄ አጭበርባሪ የኢትዮጵያ ፖለቲካ እንደዛ አይደለም። የሚናገረው ፊት ለፊት ነው። ያሰበውን ይናገራል። የተሰማውን የሚናገር ዜጋ ነው። እንደዚህ አይነት ፖለቲከኛ ነው ለኢትዮጵያ የሚያስፈልገው። ቅኔ ይላል ደግሞ አብይ ቅኔ ነው ምናምን ይላል። ቅኔ ለምን ቦታ አለው? ቅኔ የተከበረ ቦታ አለው። ፖለቲካ ውስጥ ግን ዲሞክራሲን እንፈልጋለን ከተባለ ግልጽ የሆነ ቋንቋ፣ ግልጽኝነት ያስፈልጋል። እዛ ደግሞ ዶክተር አምባቸው በጣም ብቁ ሰው ነበር። ያሰበውን መናገሩ ነው ያስበላው። ንጹህ የሆኑ ንጹህ ልብ ያላቸው ሰዎች እነ ዶክተር አምባቸው መኮንን እነ ለማ መገርሳ እነ ገዱ አንዳርጋቸው ንጹህ ልቦና ስላላቸው ነው ኢትዮጵያ ፖለቲካ የተበሉት። በዚህ ቁማርተኞች ነው የተበሉት። ሌላው ደግሞ ተገደለ። ዛሬ ወጥቶ እንደዚህ ስላለ እንደዚህ ስላሰበ ነው እኔን ስልጣን ለመውሰድ ነው አለ። የአብይን ስልጣን ለመውሰድ ዶክተር አምባቸውን ይገላል። ምን ስለት ነው? የምን ሂሳብ ነው? በምን ኬሚስትሪ ነው የሚሰራ የሰውዬ? ስለዚህ ውሸት መሆኑን እንትን ለማድረግ ነው። ሌላው ደግሞ እሱ ውሸት የተናገረው አይ ቲንክ ሰባተኛ ፋኖ ጫካ የገባው አሳምነው ጽጌን እንደ ጀግና በመቁጠሩ ነው አለ። ኢትዮጵያ ውስጥ የሚገርም ነገር አለ አለ። ገዳዩን ጀግና ብሎ የመውሰድ ምናምን አለ። ፋኖ ለዛ ነው ጫካ የገባ የሚል አነሳ። ፋኖ እኮ አብይን እኮ ረድቷል እኮ በብዙ እንትን። አብይ ደህና ሰው መስሎት ረድቷል።
በኋላ አብይ ራሱ አይደል እንደ አማራ ክልል ላይ ጦርነት ያወጀው አሳምነው ጽጌን ስለወደዱ ነው ጫካ የገቡት አለ እንትን ብሎ እዛ ርዕስ ከሚገባኝና ሁላችንም የምናውቀው ቢያንስ ዶክተር አምባቸው ስለተገደለባቸው ነው ብል ሎጂካል ነው የሚሆነው። ቆይቶ ነው የገባቸው ማለት ይችላል። ግን ዋናው ነገር አብይ አህመድ ራሱ አይደል እንደ የአማራ ልዩ ኃይልና ፋኖ ትጥቅን ፈታ ብለው ከነ ብርሃኑ ጁላና ከነ ደመላሽ ጋር አንድ ላይ ሆኖ አማራ ክልልን ትጥቃችሁን ፍቱ ብሎ ሴፉን የመዘዘው አማራ ህዝብ ላይ የመዘዘው ማን ነው? አብይ አይደል እንደ ከጅምሩ እነ ዶክተር አምባቸውን በመግደል አብዛኛው ሰዎችን እየገደለ እያሰረ እያሰቃየ መጨረሻ ላይ ደግሞ ትጥቃችሁን ፍቱ አለ። በትግራይ ጦርነት ጊዜ አብይን የደገፈውን ኃይል አሁን ደግሞ ተራው ያንተ ነው ብሎ ትጥቅ ፍታ ብሎ አማራ ህዝብ ላይ ጦርነት ያወጀው አብይ ነው። ፋኖን የወለደ እሱ ነው። ፋኖን የወለደው አማራ ክልል ውስጥ የሚንቀሳቀስ ለአማራ ህዝብ የቆመውን ፋኖ የወለደው የአብይ ስርዓት ነው። ምንም እንትን የለም። የአብይ ስርዓት ጭቆና፣ ግድያ፣ ውሸት፣ ቀጣፊነት፣ ግጭት ይሄ ነው ፋኖን የወለደው። ፋኖ ደግሞ ለነጻነቱ ለአማራ ህዝብ ነጻነት እታገላለሁ ብሎ አብይን ጋር ተናንቆ እሱም ብሎ አይ ፋኖ ምናምን ከእንትን ይሄ ከገዳዩን ጀግና ብሎ የሚጠራ ምናምን ኢትዮጵያ ውስጥ ያለ እሱ ነው ብለው ሊንክ አደረገ። ውሸት ነው፣ ያወናብዳል። አብይ ዋናውን የአማራ ኮዝ የሚባል ነገር የለም እያለ ነው። ፋኖ ምንም ኮዝ የለም እያለ ነው። እና ይሄንን ነው እንግዲህ ውሸት የተናገረው። ስምንተኛው የአብይ ውሸት ደግሞ በጣም የሚገርም ውሸቱ ደግሞ ነው ይሄኛው አይ ቲንክ ስምንተኛ ምንድነው አለ? ፋኖ ወልቃይትን ለትግራይ አስረክባለች አለ። እስቲ እናዳምጠው። እሱ ደግሞ በጣም የሚያስቅ ነው። በቃ አብይ እንደው ኧረ ተው ጉዶ። እስቲ እናዳምጠው። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ እኛው ደግሞ በጣም በቃ ዋናው የሱ የአብይ ኢንተርቪው ኮር አርጊመንቷ እንግዲህ 58 ደቂቃ ኢንተርቪው ነበረች። ዋናው መልእክቷ እዚች ላይ ነች። ዋናው ማጠንጠኛዋ እዚች ላይ ነች። በቃ ዋናው ሁሉ ወልቃይትን ለትግራይ ሰጥተው አሁን እኮ አብይ አህመድ ብቻ ነው የከለከለን እያሉ ነው የትግራይ ኃይሎች። የአብይ ወታደሮች ናቸው ለአማራ ህዝብ ወልቃይትን ይዘው የሚገኙት እንጂ አማራ ህዝብ ታጋዮች ሁሉ ታጋዮች ብለው ራሳችን የሚጠሩ አለ። ትንሽ በኋላ ራሱን እንትን አስተካከለ እና ፋኖ ወልቃይትን ለትግራይ ሰጠች። በቃ እኔ ነኝ የአማራ ህዝብን መሬት ወልቃይትን ይዤላችሁ ያለሁት ማለት የፌደራል ሰራዊት ምናምን ያለው የፌደራል መንግስቱ ነው እንጂ እንቅፋት የሆነብን የፋኖ ምናምን ውሰዱ ብሎናል አሉ ትግራዮች። መቼ ነው ትግራይ ጌታቸው ረዳ ነው እንደዛ ብሎ የነገረ? ጓዳ አብይ አህመድ ከጌታቸው ጋር ደግሞ ፋኖ ግንኙነት እንዳለው አላውቅም እኔ። መቼ ነው ፋኖ ማተመተው ለትግራይ ሰራዊት መሬታችሁ ወልቃይት ይባላል ኑና ውሰዱ ያለው? ወልቃይት ጭርዝል ወልቃይት የማን ናት ይላል እኮ ሁልጊዜ። ይሄ የማጋጨት ጉዳይ ይሄ ብልጽግና ሳይመሰረት በፊት ነበር። ይሄ ማጋጨት የሚባል ወልቃይትና ጸገዴ ምናምን ወልቃይት ሎቶሪ ነች ተብሎ ሎቶሪ ትግራይ ህዝብና አማራ ህዝብ በምንም ተአምር እንዳይነጋገሩ ማድረግ አለብን ብሎ አብይ ለኦሮሚያ ካድሬ ሁሉ ያሰለጥናል። አዳነች አቤቤ
የብልጽግ የኦሮሚያ ኦዲፒ ጽሕፈት ቤት ኃላፊ በነበረችበት ጊዜ ካድሬዎችን ሰብስባ ወልቃይትማ ወሳኝ ካርድ ነች ሎቶሪ ነች የምትል ከአብይ አህመድ የመጣ እንደወረደ ወልቃይት ላይ እንዲህ ሁልጊዜ እሷ መፍትሄ ማግኘትም የለባትም። ሰው ዝም ሲል ራሱ የብልጽግና ካድሬዎች ወጥተው ወልቃይት ግን የማናት በአሁኑ ሰዓት ብሎ ይጠይቃሉ። ዝም ሲባል እንዴት ነው የወልቃይት የኔ ነው የማይባለው? በዚህኛውም በዛኛውም አሁን ደግሞ ሁሉም ብለው አማራ ህዝብም የትግራይ ህዝብም ይሄ ጉዳይ በሰከነ መንገድ ነገ እንፈቷለን ብሎ እርግፍ አድርጉ። ዋናው ጠላታችን ወልቃይት ሳይሆን አብይ አህመድ ነው ስላሉ አሁን ራሱ ቀጥታ ከነንትኑ መጥተው ክላሹን ይዘው አብይ አህመድ ይሄው አማራ ህዝብ ሆይ ሰምተሃል፣ ያንተ ታጋዮች ፋኖ የሚባሉ የመሬትህን ርስትህን ወልቃይትህን ለትግራይ አሳልፎ ሰጥቷል። እኔ ነኝ የኔ ሰራዊት ነው ይሄንን እየጠበቅልህ ያለ። ስለዚህ ጠላት ማን ነው እወቅ። ማን ነው ራሱ ነው። ያው ትግራይ ደግሞ ታውቃለህ አፄ ዮሐንስ ጀምሮ የደረሰብን ታስታውሳለህ አለ። ቅርብ ጊዜ ደግሞ አፄ ዮሐንስ ያደረገን እንዴት ትረሳለህ አንተ ምናምን ብሎ ሰድበው ሄደው ደብረ ማርቆስ ይሉ ህዝብን ሰብስቦ ይሰድባል። እኔ አንተ ተናገር ስለ አፄ ዮሐንስ ብሎ እና እንዴ ይሄ ውሸት። እኔ እስካሁን ድረስ ባለኝ መረጃ አኖ ማተም መጥተው ለትግራይ የሰጡት መሬት አልሰማው ነገር የምሰማ አይመስለኝም። የለም ምናልባት ፋኖና ቲዲኤፍ ስምምነት ላይ ሊደርሱ ይችላሉ። ቀስ ብለን ችግሮቻችን እንፈታለን። ዋናው ነገር ግን ለየሉናችን እንትን የሆነ ጠላት የሆነ የአብይ ስርዓት ነው። እሱን ካሸነፍን በኋላ በተለያየ በሰከነ መንገድ ሰላም በሆነ መንገድ እንፈታለን ሊሉ ይችላሉ። አሁን አብይ ምንድነው ያለ ውሸት የሆነ ነገር ተናገረ እና አብይ ምን የምን ቤት ነው ለአማራ ህዝብ የሚናገረው? አቤት ያ አብይ ነው እንግዲህ ይሄንን መሬት ለአማራ ህዝብ ይዞለት አንዱ ደግሞ የትግራይ ሰራዊት ሆነ ማለት ውሸቱን በደንብ ትረዳላችሁ ብዬ እዚህ ላይ ላላ ግን ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ